ዳቧችሁን ተማምናችሁ እየኖራችሁ ያላችሁ ሴቶች እየበዛችሁ ነው። እየተማርን እንጂ እየሰራን ምንድነው እሱ ለንግድ የሚውል ዕቃ እያወቅን እንጂ ዋጋ ምንሸጠውን ዕቃ እያወቅን ምንድነው እሱ እንደዛ አይነት ሃይ እነዚህ አራት ነገሮችን ከሰጠች እንደ እብድ ታፈቅርሃለች። ካንተ በጣም ኃይለኛ ፍቅር ይዟታል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። የቪዲዮንም ሐሳብ ላይክ በማድረግ ጀምሩ። አንደኛ ወሲብ አትከለክልህም። ላንተ እውነተኛ ፍቅር ያላት ሴት ወሲብ አትከለክልህም። ይህ ምን ማለት መሰለ? ካንተ በፊት የወሲብ ህይወት ከነበራት እና አሁን ካንተ ጋር የቁም ነገር ህይወት ጀምራ በፍቅር ግንኙነት ውስጥ እያላችሁ አንተ የወሲብ ጥያቄ ብትጠይቃት አትከለክልህም። ለምን መሰለ? ከትዳር በፊት ወሲብ ትክክለኛ ባይሆንም ነገር ግን አንተ እስከ ትዳር ድረስ የመቆየት አቅም አንሶ ወሲብ ብትጠይቃት ከትዳር በፊት አላደርግም አትልህም። ምክንያቱም ካንተ ጋር ከመገናኘቷ በፊት በነበራት ህይወት ውስጥ ከነበረው ወንድ ጋር እንደ ልቧ ስትሆን ነበር። ልክ አንተ ጋር ስትደርስ የምታካብድና የምታመናፍስ ከሆነ እመነኝ ካንተ ጋር የቁማር ህይወት እንጂ እውነተኛ የፍቅር ህይወት አትፈልግም። ትላንት ከዚያ ወንድ ያጣችውን ነገር እንድታሟላላት እንጂ ለወንድነት ጭምር ፍቅር ኖሯት አይደለም። ከዚያኛው ወንድ እኮ ሁሉንም ነገር አግኝታለች። ያላገኘችው ትዳር የሚባለውን ክቡር ነገር ነው። ያንን ደግሞ የምትሰጣት ሞኙ አንተ ነህ። ከብዙ ወንድ ጋር ግንኙነት የነበራት ሴት ልክ አንተ ጋር ስትደርስ እንደ ድንግል የምትሆን ከሆነ እመነኝ እቺ በጭንቅላቷ እንጂ በልቧ ካንተ ጋር የለችም። ነገር ግን አንተም ወሲብን የፈለከው ከሷ ጋር አድርገህ ጥላሃት ልትሄድ ከሆነ አንተ ደግሞ ከሷም የባስክ ክፉ ነህ ማለት ነው። ነገር ግን ለሰውነቷ ካለ ፍቅርና ናፍቆት የተነሳ ከሆነ የጠየቀው ምንም ችግር የለውም። አንዲት ሴት ያለፈ ታሪክ ኖሯት አሁን ካለው አጋሯ ጋር ስትደርስ አካላዊ ፍላጎትን ማሟላትና ድንበሮችን ማስተካከል የሚታይበት መንገድ በስነ ልቦና ትንታኔ እንደ ትልቅ ግብዝነት ይታያል። ሰዎች ከቀድሞ ህይወታቸው ጋር ሲነጻጸሩ ከአዲሱ አጋራቸው ጋር የሚኖራቸው ስሜታዊና አካላዊ መስተጋብር ወጥነት ሊኖረው ይገባል። ከሳይኮሎጂ አንፃር አንድ ግለሰብ ካለፈው ተሞክሮ ጋር የሚቃረን ጥብቅና አርቲፊሻል የሆነ ባህሪን ለምሳሌ ባለፈው ህይወቱ የወሲብ ልማድ ከነበረውና በአሁኑ ህይወቱ ግን እንደ ጨዋና ይህን ጉዳይ እንዳላስፈላጊ የሚያይ ከሆነ የስሜታዊ ግብዝነት ማሳያ ሊሆን ይችላል። ጤናማ ግንኙነት የሚመሰረተው ያለፈውን ተሞክሮ አምኖ በመቀበልና በአሁኑ ጊዜ ውስጥ ባለው ግልጽነት ላይ እንጂ በማስመሰል ላይ መሆን የለበትም። ይህ ቲዮሪ እንደሚያሳየው በግንኙነት ውስጥ ያሉ ሰዎች ከሚሰጡት ነገር ልክ ተመጣጣኝ ወይም የሚጠበቅ ምላሽ ለማግኘት ይጓጓሉ። አንዲት ሴት በግንኙነቷ ውስጥ ከፍተኛ መዋለ ንዋይ ይህም ማለት ስሜታዊና አካላዊ መተማመን ስታፈስ አጋሯም ለሷ ያለው ቅንነት በተመሳሳይ መልኩ በተግባር እንዲያሳየው ትጠብቃለች። ያለፈው ታሪክ እያለ በአሁኑ ግንኙነት ውስጥ ያለ አግባብ ማካበድ ወይም ሆን ብሎ ስሜታዊ ልውውጡን ማቀዝቀዝ የግንኙነቱን ሚዛናዊነት ያዛባዋል። ጥልቅ የሆነ ፍቅር ባለበት ግንኙነት ውስጥ አጋሮች እርስ በርሳቸው ያለፈውን ማንነትና ድክመት በመረዳት ይቀባበላሉ። አካላዊ ፍቅርን እንደ መሳሪያ ወይም እንደ መቆጣጠሪያ መጠቀም በግንኙነት ውስጥ የስነ ልቦና መራራቅን ይፈጥራል። እውነተኛ ፍቅር ሲሆን አላስፈላጊ ማዋሸት የግንኙነቱን እምነት ያጠፋል። ይልቁንም በግልጽነትና በመተማመን ላይ የተመሰረተ ውሳኔ የሁለቱንም ፍቅርና መተማመን ይደግፋል። አንድ ሰው በግንኙነት ውስጥ እውነተኛ ማንነቱን መደበቅና በሌላ ጭንብል መመራት ለአጭር ጊዜ ተቀባይነትን ቢያስገኝም ለረጅም ጊዜ ግን በግንኙነቱ ላይ ከፍተኛ እምነትን ማጣት ያስከትላል። ሁለተኛ ስለ ቀድሞ የወሲብ ህይወቷ በግልጽ የምትነግረው ከሆነ አንዲት ሴት ስለ ቀድሞ የወሲብ ህይወቷ በግልጽና ያለምንም ማመንታት ማውራቷ ከሳይኮሎጂና ከግንኙነት ዕውቀት አንፃር በጣም ጥልቅ ትርጉም አለው። በሰው ልጅ ሳይኮሎጂ ውስጥ ጥልቅ የሆነ የግል ሚስጥርን በተለይም እንደ ወሲብ ያለ ስሜታዊና ግላዊ ጉዳይን ማካፈል ትልቅ ድፍረትን ይጠይቃል። ሴቷም ይህንን መረጃ ስትሰጥ እንደማትፈርድባትና እንደማትኮንናት እርግጠኛ ስትሆን ነው። በሰዎች ዘንድ ምን ይሉኛል ወይስ ምን አይነት አመለካከት ይኖረው ይሆን የሚለውን ስጋት ሙሉ በሙሉ ሳብራው ነው። ካንተ ጎን ስትሆን እንደማትወገዝ፣ እንደማትሰለች ወይም በክፉ እንደማትገመገም በመተማመን ጥልቅ የሆነ የአእምሮ ሰላም አግኝታለች ማለት ነው። ብዙውን ጊዜ ሰዎች ከተጎዱባቸው ያለፉ ግንኙነቶች በኋላ በራሳቸው ዙሪያ ከፍተኛ የስነ ልቦና ግድግዳን ይገነባሉ። ስላለፈው የጠበቀ ህይወት በግልጽ ማውራት ማለት ያንን ግድግዳና ድንበር አፍርሶ አጋርነትን መፍጠር ማለት ነው። ያለፈውን ያለምንም ጸጸት ወይም ሀፍረት ማጋራቷ ካንተ ጋር ስትሆን ማንነቷን ሙሉ በሙሉ ለመግለጽ ዝግጁ መሆኗን ያሳያል። በግንኙነት ሳይኮሎጂ ውስጥ ራስን አሳልፎ መስጠት እርስ በርስ ያለውን ቅርርብ በቀጥታ ይገነባል። ያለፉትን ሚስጥሮች ማካፈል ሁለታችሁን ከሌሎቹ ተራ ከሆኑ ሰዎች ልዩ የሚያደርግ የውስጥ ክበብ ሚስጥር ይፈጥራል።
ይህ ድርጊት አብሮነታችሁን ከሌሎች የትውውቅ ደረጃዎች ከፍ በማድረግ ወደ ላቂ ስሜት ደረጃ ያሸጋግረዋል። አንዳንድ ሴቶች ካለፈው ህይወታቸው ጋር ምንም አይነት ሚስጥር መደበቅ ሳይፈልጉ በግልጽ በመናገር ያለፈው ያለፈ ነው፣ አሁን ግን ሙሉ በሙሉ ያንተ ነኝ የሚለውን መልእክት ለማስተላለፍ ይፈልጋሉ። ያለፈውን ታሪክ ደብቆ መኖር የአእምሮ ጫናን ይፈጥራል። ግን ደግሞ ለማይገባው ሰው በማይገባ ጊዜ ሚስጥርን ማውራት ልብን ይሰብራል። ስለዚህ እቺ ሴት ካመነች በአንተና በሷ ፍቅር እርግጠኛ ከሆነች ሁሉንም የህይወት ሚስጥሯን ትነግርሃለች። ያሳለፈችውን በግልጽ መናገሯ አእምሯ ነፃ እንዲወጣና አሁን ካለው ግንኙነት ጋር ሙሉ በሙሉ እንድትጣመር ይረዳታል። ሶስተኛ፣ ገንዘብን እንድታባክን አትፈልግም። እሷ ላይ እንኳ ቢሆን አላግባብ ገንዘብን እንድታወጣ አትፈልግም። ገንዘብን ለነገ ህይወታችን መቆጠብ አለብን የሚል አቋምና ሐሳብ አላት። ይህ ብቻ አይደለም፣ እሷም የምታገኘውን ገንዘብ ላንተ ታካፍልሃለች። የገንዘብ ችግር ሲገጥምህ እንኳ በአንተ ተስፋ ከመቁረጥ ይልቅ ባላት የገንዘብ አቅም ከጎን ትቆማለች። አንዲት ሴት በገንዘብ አጠቃቀም ዙሪያ ከልብ የምታስብልህና የጋራ የወደፊት ህይወትን የምትመኝ መሆኗን ከሚያሳዩ ጠንካራ ማሳያዎች አንዱ የገንዘብ ነክ አስተሳሰቧ ነው። ጊዜያዊ የሆኑ ግንኙነቶች የሚያተኩሩት በአሁኑ ጊዜ ላይ ብቻ በሚገኘው መዝናኛና ፍጆታ ላይ ነው። ነገር ግን እውነተኛ ፍቅር ያለው ሰው አይኑን የወደፊት ህይወት ላይ ያሳርፋል። ገንዘብን በአግባቡ መያዝና አለማባከን አንዱ የፍቅር መገለጫ ነው። ይህ ማለት ገንዘብን የራሷ አድርጋ ታየዋለች። ስለዚህ ሲባክን የሚሰማት ልክ የራሷ ገንዘብ ሲጠፋ የሚሰማት ያህል ስቃይ ነው። ሁለታችሁም ለወደፊት የኑሮ መሰረት የምታደርጉት ጥረት ስኬታማ እንዲሆን ለቁጠባ ባህል ቅድሚያ ትሰጣለች። ብዙውን ጊዜ ግንኙነቶች የሚፈተኑት ችግር ሲገጥም ነው። የገንዘብ እጥረት ሲያጋጥም ወይም አስቸኳይ የገንዘብ ችግር ሲገጥም እሷ ከጎን መቆሟ ፍቅሯን ያሳያል። አራተኛ፣ ስልኳን አምና የምትሰጥ ከሆነ ብዙ ሴቶች ስልካቸውን አምነው ለፍቅረኛቸው አይሰጡም። ምክንያቱም በጣም ከብዙ ወንዶች ጋር ያወራሉ። ነገር ግን ስልኳን አምና የምትሰጥ ከሆነ እንዲሁም የሶሻል ሚዲያ የሚስጥር ቁጥሮችን የምታሳውቅ ከሆነ ይቺ ሴት እውነተኛ ፍቅር አላት። ይህ ሲሆን ግን አንተም ተመሳሳይ ነገር ስታደርግ ነው። ዛሬ ባለው ዲጂታል ዘመን ስልክና ሶሻል ሚዲያ መለያዎች የግል ህይወት መታወቂያ ብቻ ሳይሆኑ የብዙዎች የግል ሚስጥር ማህደር ሆነዋል። በመሆኑም አንድ ሴት ስልኳን አምና ስትሰጥና የይለፍ ቃል ወይም ፓስወርድ ሳትደብቅ ስታጋራ ከዚህ እርምጃ ጀርባ ጥልቅ የሆነ የስነ ልቦናና የፍቅር መገለጫዎች አሉ። በፍቅር ግንኙነት ውስጥ መተማመን የግንኙነቱ መሰረት ነው። አንዲት ሴት ስልኳን ያለ ስጋት ስትሰጥ የፍርሃት ማጣት ምልክት ነው። በስልኳ ውስጥ ሌሎች ወንዶች የሚያወሯቸው መልእክቶች፣ ያለፈ ታሪክ ወይም የተለመዱ ግንኙነቶች እንዳሉ እያወቀች አጋሯ ስልኳን ቢያየው የሚፈጠረውን አለመግባባት ወይም ጥርጣሬ አትፈራም። ከፊትም ሆነ ከጀርባ የተደበቀ ሚስጥር እንደሌለና ህሊናዋ ንጹህ መሆኑን በጸጥታ የምታረጋግጥበት መንገድ ነው። የሶሻል ሚዲያ ኮዶችን ማጋራት ትልቅ የድፍረት ደረጃን ይጠይቃል። በዘመናችን ስልክ የግል ህይወት ማሳያ ነው። ይህን ክፍተት ለአጋር ማጋራት ማለት የኔ ህይወት ያንተ ነው፣ ካንተ የምሰውረው ምንም ነገር የለም የሚል ጥልቅ መልእክት ያስተላልፋል። ምንም አይነት ማስመሰል የሌለበት ፍቅር ሲኖር ግለሰቡ ማንነቱን ሙሉ በሙሉ ለአጋሩ አሳልፎ ሰጥቷል ማለት ነው። ብዙ ጊዜ ሰዎች ስልካቸውን የሚጠብቁት የግል ነጻነት ወይም ፕራይቬሲ በሚል ስም ነው። ነገር ግን የግል ነጻነትን መስዋዕት ማድረግ እውነተኛ ፍቅር ነው። አንዲት ሴት ለግንኙነቷ ጥንካሬ ስትል የራሷን የግል ነጻነት ወሰን አጥብባ ለአጋሯ ክፍት ስታደርግ ግንኙነቱ ከስልኩ በላይ ዋጋ እንዳለው እያሳየች ነው ማለት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ።